አንድ ቃል 25 ሚኒንግ ኦኬ እዚህ ጋር እንደምታዩት ይሄው ማግኘት ማስገኘት መያዝ መውጣት እዚህ ጋር ማዘጋጀት መፍረድ በአንድ ቃል ብቻ ጌት በምትለው ወርድ ብቻ ማለት ነው ግን ትርጉም ብቻ ሳይሆን ደግሞ ኮንሰፕት ነው የምነግራችሁ እንዴት ብላችሁ አይዲያችሁን እዚህ ጋር እንዴት ሪፍሌክት ታደርጋላችሁ ብሎ ነገር በደንብ ነው የምታውቁት ሶ ምንም ማተቁ እንኳን ቢሆን ኖር እንግሊዘኛ በዚህኛው ቪዲዮ ብቻ ከማያቅሰው ወደሚያቅሰው ትራንስፎርም ታደርጉት ኦኬ ስለዚህ ይሄንን ቪዲዮ በደንብ pay attention and watch until the end እነዚህ ሁለት ወረቀቶች ተጋጫል So ዛሬ የምናየው እነኚህ ነው አንድ ወርድ ተጠቅመን እንዴት ብለን 25 in Amharic 25 different የሆኑ አይዲያዎችን እንዴት ብለን እንገልጻለን የሚለው ነው የምናየው The first thing that we have to do when we study languages ቃላቶች ማወቅ አይደለ in English ነው በጣም ብዙ ናቸው ግን ዛሬ እንዴት ብለን በዘዴ just with only these two papers እንዴት ብለን 25 ነገሮችን እንደሚይዝ ነው ማሳያችሁ Okay so in English there are many vocabularies ግን ደግሞ አንዳንድ ቃላቶች ብቻ ወስደን ደግሞ ብዙ ነገር መማር እንችላለን አሁን ቃላቶችን እንዴት ብዬ ልማር ብላችሁ if you google or ደግሞ if you go to ChatGPT የሚነግራችሁ ምንድነው መጽሐፎች አንብቡ or ደግሞ እንደዚህ በጌሞች like day to day አንዳንድ ቃል ያዛችሁ አጥሩ ነው የሚላችሁ እሱም እኮ በጣም አሪፍ ነው ግን ደግሞ በጣም በቀላል ወይም ደግሞ በዘዴ ደግሞ ስትይዙት ደግሞ it's going to be very easy እና ጆርኒያችሁን በጣም ሾርት ያደርግላችኋል ማለት ነው ስለዚህ ዛሬ as you can see these two papers ውስጥ ስንት አለ ብያችኋለሁ 25 የአማርኛ ቃላቶች ግን in English just one word okay በአንድ ቃል ብቻ እነኚህን 25ቱን እንማራለን ማለት ነው of course I will attach these two papers on the Telegram so እዛ ላይ ሄዳችሁ እየጋችሁ ብትከተሉኝ ደስ ይለኛል because ቀላል ይሆንላችኋል already እዚህ ጋር ጽፌላችኋለሁ plus ደግሞ እጃችሁ ላይ ሆኖ ስታዩት ደግሞ በደንብ like ቀላል ይሆንላችኋል ማለት ነው እንደምታዩት እዚህ ጋር ማግኘት ማስገኘት መያዝ መሆን መሄድ ማምጣት መግባት እነኚህ ነገሮች እንዳለ get በምትለው ቃል እንዴት ብለን like አይዲያችን እናወራለን ሚለው ነው የምናየው today okay so it's going to be very easy participative ነው የሚሆነው እንደተለመደው እናም ደግሞ እነኚህን 25 ቃላቶች በደንብ አውቃችሁ ነው የምትሄዱት ማለት ነው so ማወቅ ብቻ ሳይሆን ደግሞ እንዴት ብላችሁ ሴንቴንስ ላይ day to day activityያችሁ እንዴት ብላችሁ ታወሩታላችሁ ሚለው ነገር በደንብ ነው ማሳያችሁ don't go anywhere okay እሺ አሸናፊ are you there yeah አልፈራህማ እንደዚህ ድቅድቅ ሳረገው አው 25 ግን ብዙ ነው በጣም ያ ግን አሁን ደስ የሚለው ነገር it's just one word አይደለ ስለዚህ phrasal verb ነው እሱ phrasal verbs ከዚህ ውስጥ አምስት እንኳን አይሞሉም phrasal verbs ኦኬ ይሄ ሌላው ነው yes just በቃ ዋና ጌት ለብቻዋ ትርጉማን ነው like almost 20 or ደግሞ maybe 19 18ቱ ጌት በዋና ትርጉሙ ነው ግን of course phrasal verb ጨምር ኖሮ ደግሞ ከ50 በላይ ይሆን ነበር get is okay አሁን እቺን ጌትን ብቻ ማወቅ ማለት ነው yes በቃ ጌት የምትለው ወርድ ብቻ ማወቅ ማለት ነው ግን phrasal verb ቢሆን ምን አልኩ ጭራሽ ከ50 በላይ ሊሆን ይችላል ነበር because phrasal verb ማለት ነው first ግሳዊ ሐረግ ጌት ከሆነ ነገር ጋር አንድ ላይ አይደለ አሁን ግን ጌት ብቻዋን ነው እየነገርኩ ያለሁት ብቻዋን ግን አሉ አንዳንድ አሁን እዚህ አካባቢ ያሉት phrasal verbs ናቸው ግን most of them ከ20 or ደግሞ ከ15 በላይ ያለው ትርጉም ግን እዚህ ጋር የጌት ብቻዋን ትርጉም ነው የምነግራችሁ ማለት ነው ኦኬ awesome እሺ የመጀመሪያው ምን ይላል ማግኘት አይደለ ማግኘት በሚለው ትርጉም መጀመሪያ let me tell you a sentence okay so ማግኘት ለምሳሌ if I say I couldn't get you on the phone today ካልኩኝ እስቲ ባይላው አንዴ I couldn't get you on the phone today ምን ማለት ነው ዛሬ በስልክ ላገኝሽ አልቻልኩም አይደለ ስለዚህ get ማን ነው አሁን እዚህ ጋር ማግኘት ላገኝሽ አልቻልኩም I couldn't get you you see እሺ አሸናፊ እኩል ከኔ ጋር ፓርቲሲፔት ታረግ ስልክ ላይ ቴሌግራም ላይ ጽልኬልህ ይሄለ እሱን እስቲ አውጣው እናንተም ቴሌግራም PDF አዘጋጅቼላችኋለሁ እሱን እያያችሁ ይሄኛውንም አንድ ላይ እዩ okay for better understanding ብራችሁ እኩል እንድናይ ማለት ነው እሺ ስለዚህ I couldn't get you on the phone today ዛሬ በስልክ ላገኝሽ አልቻልኩም get ማግኘት ሆነ ማለት ነው እስኪ አንድ ኤግዛምፕል ማግኘት በሚለው እስኪ ላይ I couldn't get you when I came to your office good እስኪ say it again I couldn't get you when I came to your office good office ስመጣ ላገኝሽ አልቻልኩም ወይም አላገኘውሽም ስለዚህ get is ማግኘት ግልጽ አይደለ እዚህ ጋር the next one ምን ይላል ማስገኘት አይደለ ለምሳሌ አንተ በየቀኑ ፕራክቲስ ብታረግ ምን ሊያስገኝ ይችላል better English አይደለ ስለዚህ ምን ማድረግ እንችላለን practicing every day
gets you a better English አይደለ say it practicing English gets you a better English excellent ስለዚህ ያስገኛል ይሄንን ነገር ያስገኛል ስንል ማንንም ተጠቀመው get okay እሺ ለምሳሌ አንተ you work out አይደለ so what does that get you ምን ያስገኛል እሱ it gets me health it gets you health it gets you a fit body አይደለ ስለዚህ እስኪ አሁን ኤግዛምፕል እንደዚህ ጂም በዚህ በሳምንት ይነክል ጊዜ መሄድ ይሄን ያስገኘኛል ብለህ እስኪ ሰራልኝ going 3 times a week where to the gym going to the gym going to the gym 3 times a week gets me good health or good posture or good body ስለዚህ ያስገኘኛል ይያልከ ነው ማለት ነው ማግኘትም ማስገኘትም ራሱ get ነው okay the third one መያዝ ለምሳሌ እሺ ለምሳሌ ሆነ ቲፍ አለ ይባል okay ሳይመልጥ ያዘው ይባላል አይደለ so they ነው ምንለው get him ይባላል get him አይደለ get him before he escape ምንድነው ማምለጥ so get him before he escapes ማለት መያዝ ያዙት ማለት ነው ማለት ነው you understand good እሺ the next one ማምጣት okay ለምሳሌ ቤት ነው ያለው ተኔ ይባላል okay ለምሳሌ let's say የምትፈልገው ነገር አለ ከቤት እንዳመጣለህ ለምሳሌ it could be your PC it could be a bag or something አይደለ ስለዚህ ወይ ደግሞ let's say I'm in a restaurant እና ቡና አምጪልኝ ማለት ፈለክ like politely ጠይቀኝ please can you bring me coffee good can you bring ማምጣት ነው ግን also ማምጣት ይችላል get ግን polite ሲሆን can you ነው የምንለው ወይስ please ስላለ ችግር የለም could you please give me coffee a cup of coffee ስለዚህ ምን አድርግልኝ ያልከኝ ነው አምጪልኝ bring ብትልኩ ልክ ነህ ምክንያቱም ይሄ ሁሉ በጌት ብቻ ነው ያልን አይደለም ግን በጌት መሆን ይችላል እሷን በማወቅ ብቻ ይሄን ሁሉ ማወቅ ትችላለህ ነው እንጂ እዚህ ጋር bring ማለት ልክ ነው ማለት ነው እሺ አምስተኛ ማዘጋጀት okay ለምሳሌ ኤግዛምፕል አንብለን she's getting dinner እዚህ ተርጉሙ ማዘጋጀት ይሆናል ምግብ እያዘጋጀች ነው good or ደግሞ እየተዘጋጀች ነው ራሷ በለኝ እስኪ she's getting ready excellent she's getting ready መዘጋጀት ራሱ እንደው ማለት ነው get can you give me example በዚህ በማዘጋጀት I am getting you እያዘጋጀሁሽ ነው አይ ምግብ እያዘጋጀሁልሽ እሺ I'm getting food for you good እሺ or ደግሞ ለመተኛት እየተዘጋጀው ነው I'm getting ready to sleep excellent እሺ the sixth one ምን ይላል መውሰድ እሺ መውሰድ ደግሞ በኖርማል እንግሊዝኛው take ነው አይደለ instead of take you can also say get እሺ let me give you an example እሺ መውሰድ ይሄ የሆነን ሰው ወደ ቤቱ ስትወስድ you can say get ለምሳሌ let's say your friend is very drunk okay so ጓደኛዬ በጣም ሰክሯል ወደ ቤት መውሰድ አለብን ወይ ወደ ቤት እንውሰደው በለኝ እስኪ we have to get our friend home good we have to get our friend home ምን ያደርግና ማለት ነው በአማርኛ ጓደኛችንን ወደ ቤቱ መውሰድ አለብን ያልክ ነው ማለት ነው excellent እሺ the next one መረዳት do you get it ስለም ምን ማለት ነው ገብቶሃል ከዛ ምንድነው ትለኛ ተከገባ yes I get it I get it ሳይሆን I got it ተረድተዋል already አይደለ I got it የget past ማለት ነው got don't say got ነው አይደለ so I got it ስትል ተረድቻለሁ like ተረዳሁ ያልክ ነው ማለት ነው እሺ 8 ስምንተኛው ምንድነው መስማት good እሺ ለምሳሌ ሊሆን ነገር አወራው ወይም ደግሞ እሺ ብዙ ጊዜ የኔ ስም is confusing አይደለ አይደል ስለዚህ ይሄ እንደስላቸው አይሰሙኝም ይቅርታ አልሰማውሽም ሲሉም ደግሞ ይሉት sorry I didn't get that ይላሉ ማለት ነው እስኪ ሳይት sorry I didn't get that ማለት ነው ይቅርታ አልሰማውሽም I didn't get your last name ካልኩኝ የአባት ስምህን ያው በልበኛ last name የአባት ስም ነው አይደለ አባት ስምህን አልሰማሁትም ይላልኩ ነው can you please repeat ይላልኩ ነው ማለት ነው ስለዚህ get መስማት ወይም ደግሞ let's say የሆነ ዜና ነበረ እና እሱ ዜና የሰማው ከኔ ነው ዜና የምትለው እሱ I get ሰምተዋል already ፓስት አድርገው ማለት ነው ምን ሰምቻለሁ ነው yes I got
the news from you? Yes, I got the news from you. I heard him ትችላለህ መስማት heard ነው hear ነው obviously ግን we can also use the verb get. እስኪ say it again. I got the news from you. I got the news from you. Excellent. So, I got the rumor from you. Maybe የሆነ escalate እያደረገ የነበረ rumor ከነበረ rumor ምንድን ነው? ጭምጭምታ አሪፍ አማርኛ እኮ ነው ያለው። ስለዚህ ጭምጭምታውን የሰማሁት ካንቺ ነው ይላልከ ነው ማለት ነው። Excellent. እሺ መስማት. Number 9 መድረስ also it can be arrive. Okay? or ደግሞ እሺ let me give you an example. በዚህ ተርጉም እንደው ተነግረኛለህ። እሺ ደረሰ. When did you get my letter? When did you get my letter? Yeah. Number 9. When did you get my letter? መች ነው ደብዳቤ ደረሰክ? Good. It can also be when did you receive? አይደለ? So receive and get can mean the same thing sometimes. አይደለ? When did you get my letter? እሺ example ስጠኝ አንተ መድረስ በሚለው መድረስ በሚለው did you get my idea? Okay, no. Did you get my letter? እሺ did you get my idea ስትለው በየትኛው ትርጉም ነው የሚሆነው? መረዳት በሚለው ስለዚህ መድረስ ሲሆን የሆነ something did you get the message? Yeah, did you get the message? Did you receive the message ይሆናል ማለት ነው። Excellent. እሺ number 10 መፍረድ ወይም የሆነ ሰው ኮርት ሄዶ ወይም እስር ቤት ሄዶ የሆነ አመት ያክል ሲፈረድበትም get ማለት እንችላለን። ለምሳሌ the accused man got 6 years in jail. የተፈረደበት accused ምንድነው? የተከሰሰው ወይም የተከሰሰው ሰውዬ 10 years 10 አመት ተፈረደበት። ስለዚህ he got 6 years in jail ስል ተፈረደበት ይያልኩኝ ነው። obviously አገኘ አይደለም ማለት ተፈረደበት ነው አማርኛው ስለሆነ 11 መምታት። እሺ መምታት ሲሆን ለምሳሌ let's say I got his knees with my gun አልኩኝ or with my bullet. በሽጉጤ እግሩን አልኩት ስለዚህ መታውት ይያልኩኝ ነው ማለት ነው። መመታትም okay መምታት እሱም ተመታ ሲሆን she got me on my knees ነው የሚለው አይደለ? I got him on his knees ስልም መምታትም ራሱ get ነው ማለት ነው። I got him good punch. Yes, I got a good punch on him ማለት ይችላል። Excellent. ስለዚህ መምታት also get. Yeah. Okay? The next one is መሳፈር ለምሳሌ እሺ he got on the bus to go to the library. He got on the bus. በባስ ነው ሄደው። በባስ ተሳፈረ አይደለ? ሄደ ማለት ይችላል። ሄደ ለብቻው ስለጻፍኩልህ ነው መሳፈር። 12 is መሳፈር ለምሳሌ which transportation did you use to come here? Taxi. I got a taxi to come here. I got a taxi to come here. Good. I got a train to come here. Good. Yeah. I got a bike. You got a bike. Do you? To come here. ቢኖርክ hypothetical ነው እሱ። ስለዚህ መሳፈር is also get. Okay? The 13th one is መውጣት. Okay? Yes. 13 መውጣት ለምሳሌ የሆነ ነገር ላይ መውጣት ለምሳሌ አሁን you can say I got on my bike. ባይኬ ላይ ወጣው. You see? Yeah. I got on my bike and I drove here. I rode here ማለት ትችላለህ ማለት ነው። Yeah. Okay? እሺ ለምሳሌ he got on his horse and rode off ማለት ነው። He got on his horse and rode off. rode off መጋለብ ማለት ነው። Okay. ፈረሱ ላይ ወጥቶ እየጋለበ ጋለበ። ስለዚህ መውጣት የሆነ ከፍታ ነገር ላይ መውጣት ማለት ነው። I got on upstairs. I got on upstairs. I got on a mountain ማለት ትችላለህ ማለት ነው። እሺ fourth one መድረስ I get home. I got home arrive ማድረግ ማለት ነው። ግን እዚህ ጋር ደረሰ የሚለው ነገር ላይ is to reach ለምሳሌ okay. I had to stretch in order to get at the top shelf. Second ዲቢ መንጠራራት ነው ያ ዛሬ ለመድረስ stretch ማድረግ ነበረብኝ አለ ማለት ነው። you get it? ግን መድረስ arrive የሚለው ልክ ነህ arrive በማድረግ እስኪ ኤግዛምፕል ስጠኝ እሱን። ስንት ሰዓት ደረስክ እዚህ? I got here 6 o'clock. You got here at 6 o'clock. on 6 o'clock የትኛው ነው? at 6 o'clock. at 6 o'clock. Okay, ስለዚህ arrive መድረስን በሚለው አለ reach በማድረግም አለ ማለት ነው። ኦኬ እሺ 15ኛ መግባት
መግባት to get in yeah to get in አይደለ እሺ 15ኛ ላይ ነን አይደለ እሺ እንዴት ነው እዚህ ቤት የገባኸው ዲልበል how did you get in here how did you get in here you don't have a key አይደለ yeah. so you don't have a key how did you get here ካልኩኝ እንዴት ብለህ እዚህ ገባህ ወይም ያ መግባት አይደለ እሺ 16ኛ ምንድነው መሄድ እሺ ኤግዛምፕል ነው የምበልህ እሺ I will buy some እንጀራ when I get to Ethiopia ኢትዮጵያ ስመጣ እንጀራ ገዛለሁ ስመጣ ስሄድ ኢትዮጵያ ስሄድ እንጀራ ገዛለሁ ኦኬ ኤክሰለንት እሺ መገናኘት or to meet አይደለ እሺ it was too late by the time he got to authorities I'm saying that person was like his phone was stolen cuz late ሆኖ ነው to authorities የሄደው ስለዚህ ምን ማለት ይችላል it was too late by the time he got to the authorities ማለት ነው እንትኖቹ ጋር ሲሄድ ወይም ሲደርስ already አርፍዶ ነበር እነሱን ሲያገኛቸው already ረፍዶ ነበር ሰዓቱ ይያለ ነው ማለት ነው yeah awesome እሺ the next one መሆን is get ከadjectives ጋር ሲመጣ ለምሳሌ ረዘምሽ በለኝ እስኪ you get tall ተረዝመለሽ ነው you're getting tall እየረዘምሽ ነው ረዘምሽ you got tall you see like ረጅም መሆን አሁን እኔ ረጅም ነኝ ስል I am tall ነው አይደለም ማለት ግን እየረዘምሽ ነው ረዘምሽ እየረዘመች ነበር ብዬ ሳወራ ግን ማን ነው መጠቀም ይችላል get okay ለምሳሌ እየደከመኝ ነው በለኝ እስኪ I'm getting tired ስለዚህ ከadjectives ጋር ሲመጣ get እንደማን ነው የሚረዳ ማለት ነው መሆን እንደምትለው ነው የምትረዳ ማለት ነው you get it yeah awesome እሺ መዛዋወር 19ኛ እሺ I got transferred you got transferred not ግን መዛዋወር ያረጋችልህ I got transferred ከሆነ ቦታ ወደ ሆነ ቦታ ተዘዋወርኩኝ እሺ he gets about a great deal የሚለን እዚህ ጋር ብዙ ይዘዋወራል ማለት ነው he gets about a great deal ብዙ ይዘዋወራል the person እሺ ከዛ በኋላ 20 አይደለ መሰራጨት እሺ ይሄኛው is on get about ጋር ገብተናል ኦኬ get about ምንድነው phrasal verb ይያል ነበር ይሄ አሁን መዛወር የሚለው አለ is get about and እዚህ ጋር መሰራጨት ለምሳሌ የሆነ rumor አለ ይባል ቅድም ያልኩ ማለት ነው so I can say the rumor got about quickly በዚህ ተርጉምልኝ ጭምጭምታው ነበር ያልከኝ ጭምጭምታው በስፋት እየተሰራጨ ነው got ስላልኩኝ ተሰራጨ is getting about ብል እየተሰራጨ ነው ትለኛለህ of course ጋር ከሆነ ተሰራጭቷል በቃ ቶሎ ተሰራጨ ይሄ ወሬ ያለ ነው ማለት ነው ስለዚህ መሰራጨት እኔ መሰራጨት በማን ነው አልኩ get ብቻዋን ሳትሆን get plus about okay እስኪ አንድ ኤግዛምፕል ስቴም በመሰራጨት በሚለው መሰራጨት ለምሳሌ ኮሮና yeah the coronavirus got about around through the world got about the world very not Africa. quickly not Africa really you think so እሺ so anyone ወዲያ ማለት ይሄኛው get about በሚለው ነው okay example list እሺ stop getting about no stop getting around ወዲያ አትበለ ማለት እሺ እዚህ ጋር ያለው የሆነ ቆንጆ ኤግዛምፕል ነው ያለው ላምብልህ the old man uses a walking stick to get about ማለት ይመስላል ሰው ሽማግሌው ወዲያ ለማለት ከዘራውን ይጠቀማል walking stick ማለት ከዘራ ማለት ነው so since that person cannot walk by himself he has to use a walking stick so ወዲያ ለማለት in a bad way ሳይሆን ለመንቀሳቀስ he uses a walking stick to get about okay he get about the corridor to think okay like ወዲያ ይላል ለማሰብ nice እሺ ስለዚህ 22 ምን ይላል አደባባይ መውጣት ይሄኛው get about ነው okay get ደስ የሚለው ነገር even the phrasal verbs has a lot of meanings በጣም ብዙ ናቸው ያላቸው phrasal verb ሆኖ ራሱ እስካሁን ስንታየን 1 2 3 4 ትርጉም አየን በጌታ ቦት ብቻ ማለት ነው እሺ አደባባይ መውጣት ደግሞ ለኤግዛምፕል አንብብል
It was supposed to be a secret, but somehow it got about. It was supposed to be a secret, but somehow it got about. አዳባይ ወጣ ሲክሬት መሆን ነበረበት አይደለ ግን አዳባይ ወጣ እያልን ነው ማለት so the thing got about means አዳባይ ወጣ ነገር አዳባይ ወጣ እያልን ነው ማለት ነው እነኚህ የቀሩን ሶስቱን ደግሞ ለእናንተ homework ነው የሚሆነው ምክንያቱም እንዳልኳችሁ እኔ በጣም ለፍቼ ተጠብቤ ያስቀምጥኩላችሁ ነገር ቴሌግራም ላይ ገብታችሁ ማየት አለባችሁ because አሁን ላይ እቺ ቪዲዮ ስላያችሁ ብቻ this whole thing you will understand it and you will get it ማለት አይደለም of course አሁን I gave you the information አለ ይሄ ነገር ብያችኋለሁ ስለዚህ ሄዳችሁ ደግሞ እናንተ ፕራክቲስ ማድረግ መላመድ ደግሞ የናንተ ሪስፖንሲቢሊቲ ነው አይደለ ስለዚህ እነኚህ ሶስቱን ቴሌግራም ቻናላችን ላይ ገብታችሁ ከተረዳችሁ በኋላ ኤግዛምፕል ፈልጋለሁ እናንተ ከናንተ ማለት ነው 2 hour maybe you can put it discussion groupአችን ላይ ደግሞ እዚህ YouTube ቻናል ኮሜንታችን ላይ ማስቀመጥ ትችላላችሁ ለዚህ ቪዲዮ ማለት ነው የነማን ነው መሳካት መዝለቅና መቻል እነኚህ phrasal verbs ናቸው ብያችኋለሁ it's very easy example ተሰሩልኝ it will be more like ለእናንተ more ግልጽ ይሆንላችኋል ማለት ነው ስለዚህ እባካችሁ go to our telegram channel ሊንኩ አለ description ላይ እዚህ ጋር ማስቀምጥላችኋለሁ ገብታችሁ በደንብ pdf ቼክ አድርጉ okay because በጣም የሚጠቅማችሁ ይሄ ነገር በተለይ አንድ word ብቻ ሆኖ all this you see like 25 meanings ነው የተማርነው ዛሬ ስለዚህ በጣም ነው የሚጠቅማችሁ don't underestimate this one okay ስለዚህ በደንብ ይዩትና try to practice and one thing I want to tell you guys like በቅርቡ launch የምናደርገው በጣም ትልቅ ፕሮጀክት አለ እናንተ በደንብ ተጠቅማል ብለን ያሰብነው like for the last 6 months for the last 5 months በደንብ ስንሰራበት የነበረው ነገር አሁን almost አልቆ እናንተ ጋር ይደርስ ነው ስለዚህ like አትጥፉ በደንብ እዚህ participate አድርጉ ከዛ ደግሞ የሚጠቅማችሁ ነገር በቅርቡ እንለቅላችኋለን እስከዛ ድረስ ግን if anyone of you wants to learn face to face online መማር የምትፈልጉ ሰዎች ካላችሁ ደግሞ ደውሉልን have a good day